ማንንማ በገዛ ባባት ቤት የሚጫወትበት ሰው አይኖርም። እንደነገርኩሽ ነው በቃ ሁሉንም ውርስ የኔ ማድረግ ነው የምፈልገው። ማንም እኔ ላይ ሊጫወትብኝ አልፈልግም። አዎ ችግር የለም ብቻዬን አይደለሁም። አክስቴም አለች። ከአክስቴ ጋር ተባብረን ተጋግዘን የምናደርጉን በደንብ እኛ እናውቃለን። እሺ ችግር የለውም። ከዚህ በኋላ እንኳን እንደዚህ መሆን አይመስለኝም። አዎ ችግር የለም ሳሮን። እሺ ይኸው እንደነገርኩሽ ነው። አሁን ብቻዬን አይደለሁም። አክስቴ አብራኝ ስላለች ምንም አታስቢ እሺ። አዲስ ነገር ካለ ደግሞ አሳውቅሻለሁ። እሺ እሺ ደውልሻለሁ። እሺ ቻው። አሁን ያበቃለት ይመስለኛል። አክስቴ አንቺ ያልሽኝን እያንዳንዱን ነገር አደርጋለሁ። ጭራሽ የገዛ ልጇን ከገዛ ቤቷ አልታባራት። እንደሰማ ይሁን። ጭራሽ እንደዚህ ማሰብ የለባትም ነበር እማዬ። ችግር የለም ምን አደርገው እኛ እናውቃለን። እንዴት ነው እንደዚህ በፍጥነት ልታስፈጭኝ የቻልሽው? ገንዘብ ሲናገር ህግ ዝም ይላል ሲባል አልሰማ እና ገንዘብ ከፍለሽ ነው ያስወጣሽኝ? እሱን ተውና ነገሮችን እንደ አዲስ መጀመር ፈልጋለሁ። እሱ እንኳን ቀላል ነው ብለሽ ነው? እባክህ ይቅር በለኝ ተፈራ እባክህ። ይቅር እምልሽም ምናልባት የልጄን ሕክምና ከበር ታደርጊልኛለሽ ብዬ ነው። እሺ እኔ ድጋሚ አስተካክላለሁ። አንተ በድርጅቱ ላይም ሆነ በንብረታችን ላይ እንድታዝ ፈልጋለሁ ተፈራ። ገንዘብሽ አጓግቶኝ ብቀርብሽ ኖሮ እስከዛሬ ሀብትሽ ተከፋይ ነበርኩኝ አይደል እንዴ? ለዚህ እኮ ነው ይበልጥ አንተን የምወድ። የመውደዱን ጉዳይ እንኳን ታዩ። እባክህ ተፈራ ቢያንስ አንድ እድል አትንፈገኝ። ልጄ በጣም ታማለች። ከእለት በእለት ደግሞ ህመሙ በጣም የጠና ነው። ልክ ነህ። መጀመሪያ ልጃችን ላይ ፎከስ ብናደርግ ይሻላል። የኛ ይደርሳል። እንዲማ በቀላሉ ተስፋ መቁረጥ የለም። እሷ ከኔ ይልቅ ለሱ ነው የምታደለው። ለሱ ነው ፍቅር ያላት። ወንድሜ በሷ ነው ማቆ የሞተው። ለዚህ ስራዋ ደግሞ ዋጋ ትከፍላለች። አሁን ደግሞ እናቴ ልትጎጃት ነው የመጣሽው? እናቴን ያልሽው ተራዲ ቃላ ብላ በርበሬ ዘቅዝቃ ስላጠነችሽ ነው? ለነገሩ ልክ ነሽ። አሁንም ቢሆን ጎዳናው ደቂ ያለችኝ ያለችው አንቺ እንዳልሽኝ በትንሽም ቢሆን ያዘነችልኝ ሰውነቴን ራሴ በራሴ ጠባሳ በጠባሳ ሳረገው ጊዜ ነው። አንቺ ብቻ እንዳልኩሽ አድርጊ እንጂ በቅርብ ልጅነትሽ ይገባታል። እኛ ደግሞ ያኔ ስራችንን እንጀምራለን። ቆይ አልገባኝም። አሁንም ስለ እናቴ ብቻ ነው እንዲያወራሽ ያለሽ? በደንብ ስሚ ሜሉዬ፣ እናትሽ ከዚህ በኋላ እኔ ነኝ። አባትሽ ደግሞ አደራ ሰጥቶኝ ያረፈው ለኔ ነው። እሻው ምንድነው የማደርገው? እነሱን ቤት እጂ ስመጣ አንቺን በፍጹም እንዳለሽ ነው ያለችኝ። የወንድሜ ሀብት ዛሬ በእኔ ስም ቢሆንም ነገ አንቺ እንደሚሆን አትዘንጊ። እንደምንም ተለማምጠሽ ከነሱ ጋር ሰላም ፍጠሪ። እግራቸው ላይም ቢሆን መውደቅ ካለብሽ ወድቀሽ ተለማመጫቸው። እነዚህ የማይረቡ ሰዎች ላይማ መቼም እግራቸው ስራ አልወድቅም። ሜሉዬ የኔ ቆንጆ፣ መልካም ነገር እኮ ያለ መስዋዕት አይገኝም። ያልኩሽን ነገር ብቻ በደንብ አድርጊ አንቺ። ከዚህ በኋላ ምን እንደምታደርጊ እኔ እነግርሻለሁ። ዳግም እንዳይነሱ አድርገን ነው የምንቀብራቸው። አጣሪ ባልሽ መሰረት ሳጣራ ቤቱም ድርጅቱም በእናቴ ስም ነው ያለው። ስለዚህ ሁሉም ነገር በቅርቡ የኛ ይሆናል። ወንድሜ በላቡ የመሰረተው ድርጅት ነው። የማንም መጫወቻ እንዲሆን አልፈልግም። አሁን ዝም በይና ድራማሽን ቀጥይ።
እባካችሁ ይቅር በሉኝ። በዛች የተረገመች ልጅ የተነሳ ነው ክብራችሁን የሚነካ ነገር ያደረኩት። እባካችሁ ይቅር በሉኝ። በቃ አታልቅሽ ወይዘሮ አዜብ፣ በቃ አታልቅሽ። እባካችሁ ይቅር በሉኝ። በቃ ይበቃ። አፉዬ ይቅር በይኝ የኔ እናት። እባካችሁ ለአፍኪም ብላችሁ እንኳን ይቅር በሉኝ። ማንም ለኔ ብሎ ይቅርታ እንዲልሽ አልፈልግም። ሲጀመር ነው እዛ ቤት መመለስ አልፈልግም። ሜላትን ከፈራሻት እዛች ቤት ድርሽ አትልም። አባታችን እኮ ታስሯል። ምን ተፈራ? ምን አድርጎ ነው የታሰረው? ወንጀል ሰርቶ አይደለም፣ ወንድምሻን ከደበክበት ካላመጣ ብለውት ነው። ወንድምሻ ከታሰረ እሱ መፈታቱ አይቀርም። ወንድምሻ ደግሞ እጅ ለመንግስት ሰጣለሁ ያለው ለአፍኪን የሕክምናውን ገንዘብ ካገኘ በኋላ ነው። አይ እንደሱ አትበይ። ሲጀመር ገንዘብሽም ንብረትሽም የኛ አይደለም። አፍኪን ይበቃሻል። ምን ነው ዋሻው እንዴ? የስንት አመት ባሏን አይደል እንዴ አባረረችው? አፍኪን ተዋት እሷን። እውነት የታወረብኝ እኔ አልፈልግም አልኩሽ እኮ። ባትፈልጊም የግድሽን ታረጊዋለሽ። እህቶችሽ አንቺን አጥተው መኖር የሚችሉ ይመስልሻል? እኔ ያለሷ አንዲትም ሰከንድ ቢሆን መተንፈስ የምችል አይመስለኝም። አንቺ እኮ የቤታችን ብርሃን ነሽ። አንቺ የሌለሽበት ህይወት ለኛ ጨለማ ነው። እኔን ይቅር አትበይኝ። ለእህቶችሽ ስትይ ግን መዳን አለብሽ። ስለ ገንዘብ ጉዳይ ደግሞ ራሴ ጨርሻለሁ። በቃ ተፈራን ያስፈትቼ ልምጣ። እናንተም ሻንጣችሁን አዘጋጁና ጠብቁኝ። እሺ ወይዘሮ አዜብ። ለምንድን ነው ግን አዜብ ላይ በዚህ ልክ የጨከንባት? ጥፋቷ በዚህ ልክ ከተሰማት እኔም ቢሆን ይቅርታ ብናደርግላት ደስ ይለኛል። እኔ ግን መቼም እዛ ቤት ድጋሚ መግባት አልፈልግም። እመኚኝ፣ ከዚህ በኋላ ምንም ባደርግ እዛ ቤት አታኖረኝም። እና በቀላሉ ተሸነፈሽ ቤትሽ ለቀሽ ትወጪ ነው? ቤት እኮ በስሟ ነው ያለው። እና እንዲህ በቀላሉ ተሸነፈሽ ቤትሽ ለቀሽ ትወጪ ነው? እሱማ አፍኪነቴ እኮ ነች። ግን እኮ አንቺም ልጇ ነሽ። እሱማ መች ጠፋኝ ብለሽ ነው? የእሷ ልጅ ግን አይደለችም። ደጋግሜ የነገርኩሽን ነገር ለምን ደሞ አታስታውሽው? ግን እኮ ያቅምን ያህል እየሞከርኩ ነው ያለሁት። እነዚህ ሰዎች የከበቡሽ አባትሽን ሀብት ለመቀራመት ነው። ምን እያልሽ ነው? እና በቀላሉ ተስፋ መቁረጥ ምን አመጣው? እኔ እምልሽ ቆይ ግን ያቺ ሀዜብ ራሷ እናትሽ ስለመሆኗ ምን ማረጋገጫ አለሽ? መቼም በዚህ ልክ አንዲት እናት ልጇ ላይ እንዴት ትጨክናለች ብለሽ ታስቢያለሽ? በእርግጥ እንደዚህ ላስጨክናት የቻለው ስራዬ ነው፣ ማለቴ ስራችን ነው።
ለነገሩ ዋና ጥሰት አንቺ አይደለሽ? እኔ እምልሽ ሀዜብ እናትሽ አለመሆኗን ብታረጋግጪ በሷ ልክ መጨከን ትችያለሽ? ቆይ ለምንድነው ደጋግመሽ ስለዚህ ነገር የምታወሪኝ? ነው ወይስ የምታውቂው ነገር አለ? ምናልባት አልገባኝም። ምን ማለት ነው ምናልባት ማለት? እንዴት እንደምነግርሽ አላውቅም እኔ። ለምንድን ነው እንደዚህ የምትጨናነቀው የኔ ቆንጆ? አንቺ ስለተጨናነቅሽ እኮ ምንም የሚፈጠር ነገር የለም። አንቺን ሲያምሽ ውሎ ካደረ የኔ ለበረክቶ ምን አየሻ? ሁሌ እንደዚህ ስትስቂ ነው የሚያምርብሽ። ሁሌ እንደዚህ ሳቂልሽ። አንተ ካለልኝ ሁሌ ምስቃለሁ። ሁሌም ከጎንሽ እና ወንድምሽ እንዴት ነው? አላውቅም አምነን አሁንስ ነገሮች እንዴት መስተካከል እንዳለባቸው ራሱ አላውቅም። ግራ ገብቶኛል። ሁሉም ነገር ይስተካከላልሽ። አፍኪንስ እንግዲህ ለአሁን ደህና ናት፣ ግን ደግሞ ሕክምናውን በቶሎ ማግኘት አለባት። እንግዲህ ይስተካከላል ብዬ አስባለሁ። ሁሉም ነገር ይስተካከላልሽ። አንቺ ብቻ አትጨናነቂ። ሲከፋሽ እንደሚከፋኝ ታውቂያለሽ። አውቃለሁ። ሁሉ ጊዜ እንደዚህ ፈገግ እሺ ያው ሁሉ ጊዜ እሺ እሺ ወድሻለሁ። እኔም እወድሃለሁ። እኔም በፍጹም አላምንም። እየዋሽሽ ነው አይደል አክስቴ? እኔ ይሄን ነገር ላንቺ ባልነግርሽ ደስ ይለኝ ነበር። እኔም በፍጹም አላምንም። እየዋሽሽ ነው አይደል አክስቴ? ነገርኩሽ እኮ እናትሽ ናት በሩ ላይ ተጥረሽ እንደተገኘሽ የምታውቀው። እና ቆይ እኔ አምላኬ ምን ጉድ ነው የምታሰማኝ? የአባትሽ ልጅ ነሽ የወንድሜ። እናትሽ ግን አይደለችም። እናትሽ ማለት ትክክለኛ በር ላይ ጥላ የሄደችሽ ናት። ግን እኮ የተፈራ ልጅ ነሽ ብላኝ ነበር። ያለሽን ሁሉ ሀብት ለመውረስ ምርጫ ነበራቸው። ሰዎች ተንኮለኛ ናቸው ምልሽ ለዚህ ነው። አክስቴ ባክሽ እየዋሽሽኝ ከሆነ በጣም እየጎዳሽ ነው ያለሽ። ወንድሜ ልክ እንደ ሀዜብ ሌላ ቀምጥ ነበረችው። ባዶ ቤት ወልዳበት ጥላ ስትሄድ አምጥቶ በር ላይ ልክ እንደ ራሱ ልጅ አስቀመጠሽ። አሁንስ ይበቃሻል አክስቴ። በእርግጥ አባትሽ ላንቺ ትልቅ ፍቅር ነበረው። ሚስቱ ግን እድሜ ልኳን አንቺን ስትበድልሽ ነው የኖረችው። ቆይ አሁን ስለምትይ ነገር ምን ማረጋገጫ አለኝ? ቀላል። ዘመኑ እኮ የቴክኖሎጂ ነው። የሁለቱንም ጸጉር አምጪልኝ፣ እማውቀው ዶክተር አለ፣ እናስመረምራለን። ለምን ይመስልሻል ያችን እርኩስም የገዛ ወንድሜን መመጣላቸው? ይሄንን ሚስጥር ስላልነገረሽ ነው። እኔ ሁሉም ነገር ህልም እየመሰለኝ ነው አክስቴ። ወንድሜ በጣም ጨካኝ ነው። ቢያንስ እናትሽ ያልሆነችዋን ሴት ላንቺ ተናግሮ መሞት ነበረበት። እንዲሁም እኮ እናትሽ ላንቺ መልካም እናት ናት ስለኝ እኮ ነው የኖረው። እንዴት እንደዚህ ይሆናል? ወይኔ ሚላት፣ ለካ ህይወትሽ እንደዚህ የተበላሸ ነበር። እና በቃ ሁላችሁም ተመለሳችሁ ወደዚያ ቤት ልትገቡ? አላውቅም ማምነ። ለማንኛውም ተሳክቶላት አባታችንን የምታስፈጣው ከሆነ ሁሉንም ነገር የሚወስኑ አባታችን ነው። እንደኔ ግን ቢያንስ አብኪን ህክምናውን እስክታገኝ ድረስ ብቆዩ በይ ነው። የእሷ መጎዳት አስጨነቀን እንጂ ለኛማ ምን ችግር አለው ብለን ነው። ሜላትን ከዛ ቤት አስወጣታለሁ ብላለች አላልሽኝ ነበር? እሱማ ብላ ነበር፣ ግን ያጅጊንት በቀላሉ ትወጣለች ብለን ነው። ይኸውልሽ አሁንም እሷ እዛ የምትኖር ከሆነ ለእናንተ በጣም አደጋ ነው። ልጅቷ በጣም አደገኛ እንደሆነች ታውቂያለሽ አይደል? ውዴ
በራሴ ችግር ተጠምጄ አንተን ችላልኩ አይደል? በጣም ይቅርታሽ። ምን እያልሽ ነው? ሲጀመር በዚህ ሰዓት እኮ ትልቁ አጀንዳችን አፍኪናት። በቀላሉ የሚረዳኝ ፍቅረኛ ስላለኝ እድለኛም ደስተኛም ነኝ። አሁንም ቢሆን በማንኛውም ሰዓት ከጎንሽ ነኝ። እሺ? ምንድነው እሱ? ምን እያደረክ ነው? ትንሽ ነገር ላረግ ልኬላታለሁ። አምነን እኔ ይሄንን በፍጹም መቀበል አልችልም። ትንሽ ናት እባክሽ፣ ለአንዳንድ ነገር እንዲሆናችሁ። አሁን ላይ ሁላችሁም ስራ እንደሌላችሁ አውቃለሁ። የሰማኝ አልመሰለኝም። ወደዛ ቤት ልንመለስ ነው እያልኩ እኮ ነው። አባትሽ ሳይስማማ ቀርቶ ባትመለሱስ? ቆይ ምን እያልክ ነው? ተስማምታችሁ ወደ ቤት ብትመለሱም ያው ሴቶች አይደላችሁ ለአንዳንድ ነገር ያስፈልጋችኋል ብዬ እና አባቴን መጠየቅ እችል ነበር እኮ። የእውነት አምነን ምንም ልክ አልሰራም። ምናልባት ዛሬ የሚመችሽ ከሆነ ሲኒማ አብረን ብንገባ ብዬ ነበር። መጀመሪያ እዚህ ነገር መጨረሻ ቢለይ አይሻልም? ምናልባት ወደዛ ቤት ባትመለሱ ራሱ ሀረግና ፋዘርን ምንም እንዳሰቡ ቢያቸውሽ እኔና ሩቢ ከዛ ቤት አስወጥተናችሁ ሌላ ቤት ልንከራይላችሁ ወስነን። አሁንስ በዛም ነን እንዴ? ሁለታችሁም እኮ ተማሪ ናችሁ። ሲጀመር ገንዘብ ከየት ታመጣላችሁ? ሌላው ቢቀር ለእኔና ለሩቢ ለኪስ ተብሎ የሚሰጠን ገንዘብ እኮ የእናንተን የቤት ኪራይና ቀለብ ለመሸፈን አያንስም። ምን እንደምል አላውቅም። አሁንስ ከአቅሜ በላይ ነው የሆንክብኝ። በይ አሁን ፋዘር ሳይመጡ ቶሎ ወደ ቤት ግቢሽ። በኋላ ደውልልሻለሁ። እሺ። በጣም አፈቅራለሁ። እኔም አፈቅርሻለሁ። እሺ በቃ ቻው። እሺ። የአፍኪን ሕክምና ቶሎ ይለቅልን እንጂ ሌላ ወዳው ገብስ ነው። እኔ ግን ወንድምሽን ጠብቀዋለሁ። ወንድምሽን እርሹ ተባልሽ እኮ። እስካሁን አልጨረሳችሁም እንዴ? አፉዬ እባክሽ እሺ በይኝ። ቢያንስ ሕክምናሽ እስኪያልቅ ድረስ ከሀረግዬ ጋር አብራችሁ ሄዱ። ወዴት ነው የምንሄደው? ወደ ቤታችን ነው። እኛ ቤታችን ይሄ ነው። እውነተኛም ወደዛ ልንመለስ ነው? አንቺም ትሄጃለሽ። ማንም ሰው እዚህ ቤት አይቀርም እንዴ? ቆያ እንደሱ አይደለም ማዘይ። እና ያ ሁሉ ነገር ላደረሰችብን ሴት ጥብቅና እየቆምሽ ነው? ከዚህም በኋላ እናንተን ለመጠበቅ እኔ ከእናንተ ጎን ነኝ። ሜላትን ብትሆን ቤቱን ለቃ እንድትወጣ ነግሬያታለሁ። ነገሩ እንደዚህ በቀላል የሚታይ አይደለም፣ ግን ደግሞ የሜላትን ቤት ጭምር ነው። ነገር ግን እህቴ አጠገብ እንድትደርስ አልፈልግም። እህትሽ አጠገብ አይደለም፣ እዛች ቤት አትደርሳትም። አሁን ተነሱና እቃችሁን አዘጋጁና እንሂድ። መቼም እኔ እና አንቺ ሆነን እህታችንን መጠበቅ ያቅተን፣ ደግሞ ታክማ እስከምትጨርስ ብቻ ነው። አሁን ማሰብና መጨነቅ ያለብን ስለ አፍኪን ጉዳይ ብቻ ነው።
አንቺ ደግሞ እዚህ መሰለልሽ ተነሽ አሁን እሺ ተነሽ እማዬ እባክሽ ለምን ይገዛ አድርጊልኝ እማዬ እባክሽ ይገዛ አድርጊልኝ በዚህ እባክሽ ይገዛ አድርጊልኝ ይገዛ አድርጊልኝ እባክሽ ለምንሽ ሁለተኛ አይለመደኝም እባክሽ ይገዛ አድርጊልኝ እባክሽ ለምንሽ ከዚህ በኋላ ይደገመኝ ይቅርታ አድርጊልኝ እባክሽ ይቅርታ አድርጊልኝ እዚህ ቤት ልቀቂኝ እባክሽ ለምንሽ ይቅርታ አድርጊልኝ ከዚህ በኋላ አላሰቃይሽም ከዚህ በኋላ አላስከፋሽም እባክሽ የመጨረሻ ብቻ ይቅርታ አድርጊልኝ እባክሽ አብቂኝ እባክሽ እሺ በይኝ እባክሽ አንቺም ይቅርታ አድርጊልኝ ድጋሚ እንደዚህ አይነት ስህተት አልሰራም እባክሽ ልለምንሽ ከዚህ በኋላ ማናችሁንም አላስከፋችሁም አይደገመኝም እንደዚህ አይነት ነገር አጎንብሰሽ መላስ ካለብሽም እግራቸውን አጎንብሰሽ ላሽ። ምክንያቱም ያንቺ ጠላት እናትሽ ነኝ ብላ ስታታልሽ የነበረችው ናት። አሁን ስለምትይ ነገር እኮ ለማንም ዲኤንኤ ማድረግ አለብን። እውነቱን እኮ ነው እየነገርኩሽ ያለሁት። የሁለቱንም ናሙና ይዘሽ ነይና ዲኤንኤ እናሰራለን። በእርግጥ እናቴ በዚህ ልክ ጨክና እኔን ለማባረር የሆነ ምክንያት ይኖራታል። አየሽ አይደል? አሁን ራስሽ ወደ እውነቱ እየመጣሽ ነው። አሁን ሂጂና የተለመደውን ትወናሽን ታያለሽ። በአሁን እኛ ነን የምናሸንፈው። እባክሽ አፉ ይቅር በይ። ምን ያክል እንዳሰቃየሽ እኔ ሊደርሶችዋለሁ ማለት አልገባኝም። እማዬ እስኪ በቀን በሚጥሚጣ አጥናኛለች ልክ እኔ አንቺ ላይ እንዳደረግኩት። እንዴ እውነቷን ነው እንዴ? ለምን ገረመሽ ሐረግ? ለዚህ ችርኩስ እኮ ይሄም ሲያሳት ነው። ልክ ነሽማ። ለኔ ሞት ሲያንሰኝ ነው። በጣም ራስ ወዳድ ስለሆንኩ ነው እንጂ ራሴንም ለማጥፋት ፈልጌ ነበር። እባክሽ በቃሻል ሜላት። እሷ የእናትነት አንጀት አላስችል ቢሏት ባታደርገው እኔ ግን ሰውነቴን በሰት አቃጥያለሁ ልክ አንቺ እንዳደረግኩት ማለት ነው። ቆይ ሁሉ ለምን አስፈለገ ሜላት? የእህቴ ስቃይ እንዲሰማኝ ነበር። መርዙንም ልጠጣ ነበር ግን ይቅር ካላላችሁኝ እሱንም ከማድረግ ወደኋላ አልልም። አፉዬ እባክሽ ከዚህ በላይ አታስጨንቂያት። እኔ በበኩሌ ይቅርታዬን ሰጥቼሻለሁ። እኔ ጋር የደረሰው መከራና ስቃይ ላንቺ ቀላል ነው አይደለ? እናንተስ ይቅር ብላችሁኛል? በዚህ የእውነት ከልብሽ አዝነሽና ተጸጽተሽ ከሆነ በእኔ በኩል ችግር የለው። እባክሽ እማዬ ለዛች ጭራቅ አክስቴ አትስጪኝ። ከዚህ በኋላ ጥሩ ልጅ ሆንልሻለሁ። እባክሽ ተይ ሜላት። ከጨከንሽ ዛሬ ይወጣል። አዜብ እባክሽ የመጨረሻ እድል ስጫት። ብዙ እድል ሰጥቻታለሁ እና አልተጠቀመችበት። ማድረግ አልችልም። በቃ ይሄ ሁላችንም የምንሰጣት እድል ይሁን። ወይ ማን ያውቃል? እሷ ትሆናለች አንቺን ልካ ቤቴ እንደዚህ የምትበጠብጠው። በፍጹም እማዬ እየነገርኩሽ እሷ እኮ የኔ ጠላት ናት። ልክ አንቺ በገዛ እናትሽ ላይ ጠላት ሆነሽ እንደመጣሽው ማለት ነው። እሺ በቃ እማዬ ከዚህ በኋላ ልጫንሽ አልፈልግም። አንቺ ልክ ነሽ። ቤቱን ለቅቄልሽ እወጣለሁ። ግን እኮ እወጣለሁ ያለሽ እንጂ እስካሁን አልወጣሽ። ምን ሆነሻል አዜብ? ይሄው ሁላችንም ይቅርታ አድርግንላት አይደል እንዴ? እባክሽ እማዬ። እሺ የመጨረሻ እድል ብቻ እንስጣት። እስከዛሬ ብዙ እድል ሰጥቻታለሁ። ግድ የለሽም። ይሄኛው ሁላችንም የምንሰጣት የመጨረሻ እድል ይሁን። ግን ሁላችሁም ወቁ ይሄ መጨረሻ እድሏ እንደሆነ። በያ አዜብ ለመጨረሻ ጊዜ ቅርበት እንጂ
ግን ሁላችሁም ወቁ፣ ይሄ መጨረሻ አይደለም የምትሰጣት። አመሰግናለሁ። ሄሎ አክስቴ፣ እናቴን ሳላሳምናት አልቀረውም። አዎ ድሮም እኮ ነግሬሻለሁ። እኔ የምሰራውን ነገር ጠንቅቄ አውቃለሁ። አዎ አሁን የቀሩት እነዛ እህትና አባት ተብዬ ናቸው። እነሱም ደግሞ እንዳች ብለሽ እንዳታስቢ፣ በቅርቡ አሳምናቸዋለሁ። ችግር የለውም። አንቺም ጥሩ ነገር ነው ያሰብሽው። እሺ ችግር የለም። እና ደግሞ ያው አንቺም አሁን ከጎኔ ስላለሽልኝ ችግር የለም። እያንዳንዳቸው ፍርስራሻቸው ነው የምናወጣው። እሺ? አዎ። ከዛ በኋላ የአባቴን ሀብት ጠቅልዬ በእኔ ስም አዞረዋለሁ። ችግር የለም። ምንም ነገር እንዳታስቢ። አንቺ ባልሽ መሰረት እያንዳንዱን ነገር አደርጋለሁ። አዎ አዎ፣ ምንም ችግር የለውም። እሺ። አሁን ነገሩ እያለቀ ይመስለኛል። እሺ ችግር የለም። እንዳልሽኝ አደርጋለሁ። እሺ አክስቴ። እሺ አዲስ ነገር ካለ አሳውቅሻለሁ። እሺ ቻው።